ኢትዮጵያ ስሚ መልእክት አለኝ ዘንዶሽ ተገሏል ዋናው ይሞታል እግዚአብሔር አሳልፎ ሰጥቷልና ዘንዶ ተቀጥቅጧል ድሉ የኢትዮጵያ ነው አለማለች ሁሉ ቤተክርስቲያን የእግዚአብሔር ሕዝብ 3 ቀን ጾምና ጸልይ የልምድ ጸሎት ሳይሆን የቁርጥ ቀን ጸሎትን አውንጩ ወደኔ እኔም ታላቅ ነገር እናደርጋለሁ ችግርንም ባቋራጭ ይዘጋለሁ መሪውም በድልና በምስጋና ይመለሳል ታላቅ ክብርና ታላቅ ምስጋና በኢትዮጵያ ይሆናል ጆ ባይደን ልወርድ እግዚአብሔር እንዲያሳየኝ ከዙፋኑ አወርዳለሁ ከሱ ቀጥሎ አለ ቅስፈታዊ መንግስት ይመጣል አለ ቅስፈታዊ መንግስት አለ ምድሪቷን ሊያናጋም ይሞክር እግዚአብሔር አለ ቅስፈታዊ ነው ለራሱም የሚሄድ ነው ሞች ነው ከዛ በኋላ አለ ጥቁር ሴት አሜሪካን ላይ ፕሬዝዳንት ትሆናለች ከዛ በኋላ አለ ዓለም ሁሉ ለኢትዮጵያ ክፍለ ሀገር ሄዶ እንደመምጣት ይሆናል በከተማችን አንድ ነገር እንደሆነ በኢትዮጵያ ላይ ትንሹ ሽንፍር አለ ብሏል ከዛ በኋላ ይጠራል ሰላም ጤና ይስጥልኝ ውድ የመልእክተኛ ሚዲያ ተመልካቾቻችን ለዚህ ቻናል አዲስ ከሆኑ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ይሁኑ መጽሐፍ ቅዱስ ወደ ሮሜ ሰዎች ምዕራፍ 13 ከቁጥር 1 እስከ 2 ላይ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ በዚህ ስፍራ የእግዚአብሔር ቃል በግልጽ እንደሚነግረን ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ መሆናቸውን ሕያው ቃል በግልጽ ይናገራል በአሜሪካ በሕገ መንግሥቱ ሥርዓት መሠረት አንድ ፕሬዝዳንት የሚያገለግልበት የጊዜ ገደብ የተቀመጠ ሲሆን በዚህ ጊዜ ግን ወደ ስልጣን የሚያመጣው እግዚአብሔር ነው መጽሐፍ ቅዱስ በዳንኤል ምዕራፍ 2 ቁጥር 21 ላይ ሲናገር ጊዜያትንና ዘመናትን ይለውጣል ነገስታትን ያፈልሳል ነገስታትንም ያስነሳል ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል ይላል አሜሪካ በታሪኳ እስካሁን 47 ፕሬዝዳንቶች ተፈራርቀው የመሯት አገር እንደሆነች ይነገራል ስለ አሜሪካ እይታችን ሙሉነሽ ነገሮ ከዛሬ 4 ዓመት በፊት ማለትም የአሜሪካ ፕሬዝዳንት ጆ ባይደን በሚመሩበት ወቅት የተነገረ ትንቢት ነው እይታችንም ስትናገር ጆ ባይደን ከስልጣኑ እንደሚነሳና ቅስበታዊ መንግስት ማለትም የዶናልድ ጄ ትራምፕ መንግስት እንደሚመጣ ምድሪቷን ሊያናጋ የሚሞክር መንግስት እንደሆነ በመናገር መልእክቷን ትቀጥላለች አሁን ከሚገዛው ከአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ በኋላ ከአፍሪካ የሆነች የአሜሪካ ዜግነት ያላት ጥቁር ሴት ወደ ስልጣን እንደምትመጣም ትተነብያለች የዚህችም ሴት ወደ ስልጣን መምጣት ለኢትዮጵያ ትልቅ እድል እንደሆነ መልእክቷን በአጽንኦት በመናገር አስተላልፋለች እስቲ መልእክቷን ሰምተን እንመለስ ስለ አሜሪካ አሳየኝ ስለ አሜሪካ ጆ ባይደን የመጀመሪያው ፕሬዝዳንት ልወርድ እግዚአብሔር እንዲያሳየኝ ከዙፋኑ አወርዳለሁ ጌታው ስለሱ ምን ያገባኝ ሲል እግዚአብሔር ንገሪ አለኝ ነገርኩ ለቸርችም ነገርኩ ለብዙ ነቢያት ነግራለሁ ጸልያለሁ እንዲህ አለኝ እሱን ከዙፋኑ አወርዳለሁ ከሱ ቀጥሎ አለ ቅስፈታዊ መንግስት ይመጣል አለ ቅስፈታዊ መንግስት አለ ምድሪቷን ሊያናጋም ይሞክር እግዚአብሔር አለ ቅስፈታዊ ነው ለራሱም የሚሄድ ነው ሞች ነው ከዛ በኋላ አለ ጥቁር ሴት አፍሪካዊት አሜሪካ ዜጋ አላት አሜሪካን ላይ ጠቅላይ ሚኒስቴር ፕሬዝዳንት ትሆናለች ከዛ በኋላ አለ ዓለም ሁሉ ለኢትዮጵያ ክፍለ ሀገር ሄዶ እንደመምጣት ይሆናል ህዝቤን ለመድኃኒትነት ህዝቤ ኢትዮጵያውያን የሚፈለጉበት ቀን ደርሷል አለኝ አይምሮ ሲከፍት አሳየ የብዙ ወጣቶች አይምሮ ከዛ ጌታ ሆይ አልኩኝ በዛ ሰዓት ምንድነው ስል
ብዙ ወጣቶች አለኝ በስራ ፈጣሪነት ምድሪቱ ላይ ተጽዕኖ እንዲፈጥሩ ለምድሪቱ በረከት እንዲሆኑ አዳዲስ ሐሳብ እየሰጠው ምድሪቱን ባርካለሁ አለኝ። በሌላ በኩል ደግሞ ስለ ኢትዮጵያ አገር መልእክቶችን አብዝታ በመናገር የምትታወቅ እህታችን ነብይት ሜሮን ጀንበሩ ከዚህ ከመጋቢት ወር በኋላ የብዙ ሰው ነፍስ ለመንጠቅ በመናፍስቱ ዓለም የታቀደ እቅድ እንዳለ ትናገራለች። በተጨማሪም በህዝቡ ላይ ድንገተኛ ሁከትና ድንጋጤ ለማምጣት ኃይልና ጉልበት አለን በሚሉ ኃይላት የተዘጋጀ የክፋት እቅድ እንዳለም ትናገራለች። ተከታትለን እንመለስ። የኢትዮጵያን ከፍታ የኢትዮጵያን ድል ያልወደደ ድንገት ክፉን ነገር ለማድረግ ድንገት ለማስደንገጥ የታቀደ ክፉ እቅድ አለ። በሌላኛው ሳይድ ነው የምነግራችሁ። ድንገት ለማስደንገጥ፣ ድንገት ለማወክ፣ ድንገት የብዙ ሰው ነፍስ ለመንጠቅ የታቀደ ክፉ እቅድ አለ ምድሬ ላይ። የኢትዮጵያን ከፍታ፣ የኢትዮጵያን ማንሰራራት፣ የኢትዮጵያን መነሳት ያልወደደ የተቀናጀ የታቀደ ክፉ እቅድ አለ ምድሪቱ ላይ። ስለዚህ በዚህ መንፈስ እየተቃወማችሁ እያፈረሳችሁ በቤታችሁ ጸልዩ። ሁሌም እግዚአብሔር ሲናገር አስቀድሞ እንድናፈርስ፣ እንድንቃወም፣ እንድንጸልይ ነው። ድንገት ጥፋት ለማድረግ፣ ድንጋጤ ለማድረግ የታቀደ ክፉ እቅድ አለ። ኃይል አለን በሚሉ፣ ጉልበት አለን በሚሉ፣ አቅም አለን በሚሉ የታቀደ እቅድ አለ። ይህንን እያፈረሳችሁ ጸልዩ። እንዲሁም በምድሪቱ ላይ 3 አይነት የተፈጥሮ አደጋ እንዳየች ትናገራለች። የተፈጥሮ አደጋ ምንነት በተናጠል ያልገለጸችው ሲሆን ሕዝበ ክርስቲያኑ ወደ እግዚአብሔር በጸሎት እንዲቀርብ ግን ጥሪ አቅርባለች። ሁለተኛ ይህንን መልእክት ተከታታይ ከአንድ ወርም በፊት ስላየው በነበርኩበት ስፍራ ሁሉ እየጸለይኩ ስለነበረ 3 አይነት የተፈጥሮ አደጋ ይቻላል። 3 አይነት የተፈጥሮ አደጋ ምድሬ ላይ ኢትዮጵያ ላይ 3 አይነት የተፈጥሮ አደጋ የብዙ ሰውን ነፍስ ሊነጥቅ ያለ፣ ብዙ ሰውን አሁንም ሊያስደነግጥ ያለ 3 አይነት የተፈጥሮ አደጋ አይቻለሁ። ምድሪቱ ላይ እንዳይሆን እንዳይከሰት በእግዚአብሔር ፊት አጥብቃችሁ ጸልዩ። እግዚአብሔር የገለጠልንን ከመሆኑ በፊት እየጸለይን ነው። የትኛው ሐዘን፣ ድንጋጤ ምድሪቱ ላይ እንዳይሆን ጸልያለሁ። ላባራሸረባ በኢየሱስ ስም እንዳይሆን ጸልያለሁ። ክፉ ሁሉ የተከለከለ ይሁን። ድንጋጤ ሁሉ የተከለከለ ይሁን። ሐዘን ሁሉ የተከለከለ ይሁን። ሞት የተከለከለ ይሁን። ሞት የተከለከለ ይሁን። ሞት የተከለከለ ይሁን። ሐዘን የተከለከለ ይሁን። ከኢትዮጵያ ላይ የተከለከለ ይሁን። ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ ላይ የተከለከለ ይሁን። አሜን።